ቲክቶከሮች ምን አይነት ክስና ቅጣት ሊገጥማቸው ይችላል በሚል ዙሪያ ላይ ቢቢሲ አማርኛ ይዞት የወጣው መረጃ ወደ እናንተ ልናካፍላችሁ ወደናል። መቼም ከሰሞኑ መነጋገሪያ አበይት የሆነው የቲክቶከሮች ጉዳይ ነው። ቲክቶከሮቹ በዚህ በአዋርዱ ዙሪያ ላይ ባለባበሳቸው፣ በሁኔታቸው በርካታ ማህበራዊ ድረገጾች ላይ እየተዘዋወረ ይገኛል። ለዚህም ደግሞ የኢትዮጵያ ፌዴራል ፖሊስ በእነዚህ ዙሪያው ላይ ደግሞ በቁጥጥር ስር አውሏቸው ምርመራ እያጣራ መሆኑ ተገልጿል። የአዶናይ እናትም ልጄ በምንም አይነት ተአምር ወንጀል አልሰራም፣ ምንም ያደረገው ነገር የለም ሲሉ የተለያዩ ማህበራዊ ሚዲያው ላይ እየተዘዋወረ ይገኛል። ለመሆኑ እነዚህ ቲክቶከሮች ምን አይነት ክስና ቅጣት ሊገጥማቸው ይችላል? የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ሀብተ ሚካኤል የተባለ ተጠርጣሪ ቲክቶከርን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። እንግዲህ ባለፈው ሐሙስ ህዳር 1 2018 ዓ.ም አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 2018 ዓ.ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ ልብስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎችንና ግብረ አባሮቻቸውን ማሰሩን አስታውቆ እንደነበር የሚዘነጋ አይደለም። አዶናይ ብርሃነ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑንም ፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸውን በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ክብራትና ክብራን የቲቲቪ ኢትዮጵያ ወዳጆች ሰላም፣ ጤና፣ ፍቅር በያላችሁበት እንዲሆን የሁልጊዜ ምኞታችን ነው። ቲቲቪ ኢትዮጵያ ለዛሬ ወቅታዊ ጉዳይ አድርጎ ወደ እናንተ የሚያቀርበው የሰሞኑ መነጋገሪያ የሆነው አዶናይና እንዲሁም ደግሞ ሌሎች ቲክቶከሮችን በተመለከተ የፌዴራል ፖሊስ በቁጥጥር ስር አውሎ በዚህ ጉዳይ ላይ የወጣውን መረጃ ልናካፍላችሁ ነው ወደ እናንተ የመጣ ነው። ቪዲዮዎቻችንን ላይክ አድርጉት። ቪዲዮውን እስከ መጨረሻው ተከታትላችሁ ደግሞ በመረጃው ላይ የሚሰማችሁን ማንኛውም ሐሳብ አስተያየት ካለ በኮሜንት ሴክሽናችን ላይ ብትጽፉ በጣም ደስ ይለናል። ሰብስክራይብ ያላደረጋችሁ ቤተሰቦቻችን ደግሞ ደውሏን ተጭናችሁ ሰብስክራይብ ብታደርጉ የቲቲቪ ኢትዮጵያ በየዕለቱ አዳዲስና ወቅታዊ መረጃዎች ሲቀርቡ ወደ እናንተ ኖቲፊኬሽን የሚደርሳችሁ ይሆናል። አሁን ወደ መረጃው የምናልፍ ይሆናል። አዶናይ ብርሃነ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑንም ፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ መሆኑ ይታወቃል። አዶናይ በቲክቶክ ላይ 3.9 ሚሊዮን ተከታዮች ያሉት ሲሆን ማክሰኞ ዕለት በቁጥጥር ስር ከዋሉት መካከል ወንጌል በቲክቶክ ስሟ ኢቫን 700,000 ገደማ እንዲሁም ዮሐንስ ወይንም በቲክቶክ ስሙ ጃኒ 434,000 ገደማ ተከታይ እንዳላቸው ለማወቅ ተችሏል። ፖሊስ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ የሆነ አለባበስ ለብሰው ታይተዋል ያላቸው ወንጌላዊት ገብረ እንድርያስ፣ ዮሐንስ መኮንንና ግብረ አባሮቻቸው ናቸው የተባሉት በረከት ጸጋዬ፣ መቅድም ደረጄ፣ ግሩም ገዛሃኝ በቁጥጥር ስር መዋላቸው የተገለጸው ባለፈው ማክሰኞ ዕለት ነው። እነዚህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እስካሁን ድረስ ፍርድ ቤት ስለመቅረባቸው የተባለ ነገር የለም። ፖሊስ ረቡዕ ዕለት አዶናይን በቁጥጥር ስር መዋል በገለጸበት የፌስቡክ ልጥፉ ላይ እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ያላቸው ወጣቶች ላይ እርምጃ መውሰዱን እንደሚቀጥልም አስታውቋል። በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ አገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል ፖሊስ ስራውን እንደሚቀጥል ገልጿል። አዶናይ በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የመጣ ሲሆን ስግጥ ፈምስ በሚለው ንግግሩ በበርካቶች ዘንድ መነጋገሪያ ሆኖ እንደነበር የምታስታውሱ ነው። አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግርኛ ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ብለዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታን ልጄ ነው ብለዋል እናትየው። ከዚህ በተጨማሪም የኢትዮጵያ አየር ኃይል ባልደረቦች በተገኙበት ንግግር ማድረጉ ለሌላ ተጨማሪ ውዝግብ መነሻ ሆኖ እንደነበር የሚታወቅ ነው።
ቲክቶክ ክሬቲቭ አዋርድ 2025 ህዳር 21 2018 ዓ.ም ለሶስተኛ ጊዜ በተከታታይ የተካሄደ ሲሆን ዝግጅቱም በቀጥታ በአርትስ ቲቪ ላይ መተላለፉ የሚታወቅ ነው። ረቡዕ ዕለት በፖሊስ በቁጥጥር ስር ላይ የዋለው አዶናይ በዚህ የቲክቶክ ክሬቲቭ አዋርድ ላይ አሸናፊ በመሆን መኪናን ጨምሮ በተለያዩ ዘርፎች ሽልማቶችንም አግኝቷል። ዋናው ጥያቄ ግን የቲክቶከሮቹ እስር ምን ያመለክታል የሚለው ነው። ይህንን በተመለከተ ወደ መረጃው እንለፍ። ጉዳዩን በሚመለከት በማህበራዊ ሚዲያ ላይ ሐሳቦችን ያጋራው በፍቃዱ ኃይሉ ቲክቶከሮቹ ከመታሰራቸው አስቀድሞ በማህበራዊ ሚዲያ ዘመቻ ተከፍቶባቸው እንደነበር የሚዘነጋ አይደለም። የማህበራዊ ሚዲያ ዘመቻን ተከትሎ መንግስት ምላሽ የሚሰጥበት አጋጣሚ እየተፈጠረ ነው የሚለው በፍቃዱ፣ ይህን ግን ህጋዊ መሰረት ያለው አይመስለኝም ብሏል። የሽልማት ስነ ስርዓቶች ላይ ሰዎች በዲዛይነር አሰርተው በተለያየ አይነት አለባበስ መገኘታቸው የተለመደ ነው የሚለው በፍቃዱ፣ በዚህም ራሳቸውን ይገልጻሉ ወይንም መልእክት ያስተላልፋሉ ሲል ያስረዳል። በፍቃዱ ፖሊስ ማክሰኞ ዕለት ተጠርጥረዋል ብሎ ስማቸውን ከዘረዘራቸው ቲክቶከሮች መካከል አንዱን በመጥቀስ እናቴ ብቻዋን ነው ያሳደገችኝ በማለት የሴቶችን ተፈጥሯዊ ፈተናና ጥንካሬ ማስታወስ እፈልጋለሁ በሚል ቀይ ልብስ ለብሶ መገኘቱን ጠቅሷል። ይሄ ወጣት ሴቶች በየወሩ በወር አበባ የሚሰቃዩትን ለማስታወስ በሚል ልብሱን አሰፍቶ መልበሱን መግለጹን ያስታውሳል። በዚህ ልጅ እንዲሁም የእጅ ቦርሳ የያዘው ቲክቶከር ልጅ ላይ በማህበራዊ ሚዲያ ከተመሳሳይ ጾታ ግንኙነት ጋር ተያይዞ ዘመቻ ተከፍቶባቸው እንደነበር በፍቃዱ ይናገራል። ይህ የማህበራዊ ሚዲያ ውንጀላ ሐቅ ላይ የተመሰረተ አይደለም የሚለው በፍቃዱ ስሜታዊነትና ግምት ላይ የተመሰረተ ፍርሃት ነው ሲል ያጣጥላል። በፍቃዱ በእኔ እምነት የጸጥታ ኃይሎች ምላሽ የሰጡት ለዚህ ዘመቻ ነው ሲል ተናግሯል። አቃቤ ሕግ የትኛውንም የሕግ አንቀጽ እንደሚጠቅስ ገና አልታወቀም የሚለው በፍቃዱ አስረን እየመረመረን ነው ማለቱን በማስታወስ የለበሱት በአደባባይ የሚታይ ነገር በመሆኑ እስረኛው ምን እንደሚመረምራቸው ራሱ አላውቅም ብሏል። ቲክቶከሮቹ የተላለፉት የሕግ አንቀጽ ካለ በቀጥታ ክስ ቢመሰረትባቸው የተሻለ እንደነበርም ጨምሮ ገልጿል። ለመሆኑ ምን አይነት ክስና ቅጣት ሊገጥማቸው ይችላል የሚለው ደግሞ የብዙዎቹ ጥያቄ ነው። ለዚህ ደግሞ ቢቢሲ አማሪክ ተከታዩን ዘገባ አቅርቧል። ቢቢሲ በቲክቶከሮቹ በየትኛውም የወንጀል ሕግ ሊጠየቁ እንደሚችሉ ያነጋገራቸው የሕግ ባለሙያዎች የተመሰረተባቸው ክስ እስካልታወቀ ድረስ መናገር አስቸጋሪ መሆኑን ገልጸዋል። ነገር ግን ፖሊስ ከሰጠው መግለጫ በመነሳት በ1996 የወጣው የወንጀል ሕግ አንቀጽ 639 አንቀጽ 1 መሰረት ሊከሰሱ ይችላሉ ብሎ መገመት እንደሚቻል ተናግረዋል። ይህ አንቀጽ ማንም ሰው አስቦ ሕዝብ በሚበዛበት ቦታ ወይም በሕዝብ ፊት የግብረ ሥጋ ድርጊትን ወይም ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውንም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይም ከ1000 ብር በማይበልጥ መቀጮ ይቀጣል ይላል። ረቡዕ ዕለት የአዶናይ መታሰርን አስመልክቶ ፖሊስ የሰጠው መግለጫ ላይ ቀደም ብለው ከታሰሩት ተጠርጣሪዎች ወንጀል ጋር በተያያዘ መታሰሩን መናገሩን በማስታወስ የማህበራዊ ወጀብን ተከትሎ በቲክቶክ ላይ የወጣቶች ድምፅ ከፍ እያለ ስለሆነ ያንን ለማፈንና ለማስደንገጥ የፈለገ ነው የሚመስለው ብሏል። ቲክቶክ ክሬቲቭ የውድድርና የሽልማት ስነ ስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የአገርን ገጽታ በመገንባት ረገድ አስተዋጽኦ እንደሚኖረው አዘጋጆቹ በወቅቱ ተናግረው ነበር። የውድድሩ አዘጋጆች የሽልማት ስነ ስርዓቱ የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የአገርን ገጽታ መገንባት ረገድ አስተዋጽኦ እንዳለው አዘጋጆቹ ይናገራሉ። በችሎታው አገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላምን በዲጂታል መረብ የሚያስተዋውቁ ወጣቶችን ለማበረታታት ያለመ ነው በተባለው በዚህ የሽልማት ስነ ስርዓት ላይ ከ5 ሚሊዮን ብር በላይ ለሽልማት መዋሉ ተገልጿል። መድረኩ አርቲስቶች፣ ኮሜዲያኖች፣ ዳንሰኞችና ሌሎች ተሰጥኦዎችን እንዲያሳዩበትም 26 የመወዳደሪያ ዘርፍም የተዘጋጀ እንደነበር የሚታወቅ ነው።
የጸጥታ አካላት የወሰዱት እርምጃ ቲክቶክ ላይ እየጎለበቱ የመጡ ድምጾችን ለማፈን ይመስላል የሚለው በፍቃዱ እነዚህ ድምጾች ፖለቲካ አይደሉም፣ ባህልንም ከመጠበቅ የሚመጣም ይመስላል። ወግ ጠባቂነትንም ደግፎ ከሆነ ሊብራልነት ወንጀል አይደለም ሲል ይሞግታል። ኢትዮጵያ ውስጥ ያሉት ወጣት ቲክቶከሮች ተጽዕኖ የመፍጠር አቅማቸው ከፍተኛ እየሆነና እያደገ በመጣ ቁጥር መንግስት ስጋት ሊገባው እንደሚችል ያለውን ግምትም ይናገራል። እነዚህ አሁን በቁጥጥር ስር የዋሉ ቲክቶከሮች እንኳን ባይሆኑ እነርሱን የሚመለከቱና ያላቸውን ተጽዕኖ የሚረዱ ሌሎች ለዚህ ተግባር ሊያውሉት ይችላሉ የሚል ስጋት መንግስት ሊያድርበት እንደሚችል ያለውንም ግምት ያስቀምጣል። መንግስት ቲክቶክ ከቁጥጥር ውጪ እንዳይወጣ እኔን ያየ ተቀጣ ለማለት እነዚህን በማሰር ሌሎቹን የሚያስፈራራበት እድልም ይኖራል ሲልም ያብራራል። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆቻችን ቲክቶከሮች ምን አይነት ክስና ቅጣት ሊገጥማቸው ይችላል በሚልና ተያያዥ ጉዳዮች ያዘጋጀንላችሁ መረጃ ይህንን ይመስላል። እናንተስ በዚህ ጉዳይ ላይ የእውነት አዶናይ ብርሃነ ሀብተ ሚካኤልና ሌሎቹ የታሰሩት አግባብ ነው ትላላችሁ? ሰግጥ ፈምስ የሚለው ቃል እውነት ሀገርን፣ ማህበረሰብን፣ አካባቢን እንዲሁም ደግሞ ባህላችንን የሚበርዝ ወይም አስደንጋጭ ጉዳት የሚያመጣ ይመስላችኋል? በዚህ ጉዳይ ላይ ሐሳብ አስተያየት የሚኖራችሁ ከሆነ በኮሜንት ሴክሽናችን ላይ ብጽፉልን በአክብሮትና በፍቅር የምንቀበላችሁ ይሆናል። ከዛም ባሻገር ማንኛውንም በዚህ ጉዳይ ላይ ጥያቄዎች የሚኖራችሁ ከሆነ ለጥያቄዎቻችሁ ምላሽ ወዲያው የምንሰጣችሁ የሚሆን መሆኑን ለመግለጽ እንወዳለን። ቲቲቪ ኢትዮጵያ ሁሌም መነሻና መድረሻው ዜጎች ላይ ስለሚያተኩር እኛም ለዛሬ በእነዚህ ወጣት ቲክቶከሮች ዙሪያ ላይ ከቢቢሲ አምሃሪክ ላይ ያገኘነው መረጃ ያካፈልንበት ዝግጅት ይህንን ይመስላል። የፕሮግራሙ አዘጋጅና አቅራቢ ተስፋዬ ገብረ ማርያም ነበርኩኝ። ቴክኒካል ዳይሬክተራችን ደግሞ ምንጊዜም ደመላሽ ነው። ሁሉንም ባልደረቦቻችንን ከልብ አድርገን እናመሰግናለን። በሌላ ጊዜ ሌላ መረጃ ይዘንላችሁ እንደምንቀርብ በዚህ አጋጣሚ ለመግለጽ እንወዳለን። አንዳንድ አድማጭ ተመልካቾቻችን የብቀላ ትረካ ለምንድን ነው ማክሰኞና ሐሙስ ብላችሁ ያላቀረባችሁ ያላችሁን ነበራችሁ። በወቅታዊ ጉዳይ ላይ ይሄንን እያቀረብን ስለነበረ ትረካውን አላቀረብንላችሁ ነበረ። የሚቀጥለው ማክሰኞ ግን በኢትዮጵያውያን ሰዓት አቆጣጠር 11 ሰዓት ላይ ትረካውን ክፍል 5 የምናቀርብላችሁ ይሆናል። እስከዛው ድረስ ግን ክፍል 1 እስከ 4 ድረስ ያለውን እናንተ እንድትከታተሉ በአክብሮት የምንጋብዛችሁ ይሆናል። የሜሪ ኮሬሊ ተወዳጅና ዘመናዊ ሽሬ መጽሐፍ በላይ ደስታ በአማረ ሁኔታ የተረጎመውን ብቀላ ትረካ ማክሰኞ 11 ሰዓት እንዲሁም ደግሞ ሐሙስ አካባቢ ይቀርብላችኋል። ማክሰኞና ሐሙስ የሚቀርብላችሁ ይሆናል። በየመሃሉ ግን አዳዲስ ነገሮች የሚኖሩ ከሆነ ግን መልሰን ወደ እናንተ የምናቀርብላችሁ መሆኑን በዚህ አጋጣሚ ለምንወዳችሁና ለምናከብራችሁ አድማጭ ተመልካቾቻችን ለመግለጽ እንወዳለን። በያላችሁበት ሰላም ጤና እንድትሆኑ የሁልጊዜም ምኞታችን ነው። ሁሌም ቻናላችንን ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ደግሞ በማድረግ ቻናላችንን የበለጠ እንድታሳድጉ በትህትና እንጠይቃለን። ቪዲዮቻችንን ደግሞ እስከ መጨረሻው ድረስ እያያችሁ ከኛ ጋር እንድትዝናኑ ዕውቀት እንድታገኙ መልእክታችን ነው። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን።